ሰላም ሰላም ውዴ ቻናል ቤተሰቦች እንዴት ናችሁ? በዛሬው ቪዲዮ ይዤላችሁ የመጣሁት ትምህርት እንደተለመደው የተለያዩ የዩኒቨርሲቲ ጥያቄዎችን እየሰራሁላችሁ እገኛለሁ። በዛሬው ቪዲዮ ደግሞ ይዤላችሁ የመጣሁት የሚዛን ቴፒ ዩኒቨርሲቲ ለንጋት ተፈታኝ ተማሪዎቹ ያዘጋጀውን ጥያቄ ይሆናል ማለት ነው። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ አድርጉ። እንዲሁም ደግሞ ይህ ቪዲዮ ለብዙዎች እንዲደርስልን ላይክ በማድረግ ጀምሩ። አሁን ቀጥታ ወደ ትምህርቱ እንሄዳለን። እሺ በዛሬው ቪዲዮ ይዤላችሁ የመጣሁት ትምህርት ስለ ቨርባል ሪዝኒንግ ነው። ቨርባል ሪዝኒንግ ማለት ምን ማለት ነው? ቨርባል ሪዝኒንግ ካን ቢ ዲፋይንድ አስ ዘ አቢሊቲ ቱ አንደርስታንድ። ቨርባል ሪዝኒንግ ሲባል የመረዳት ችሎታ ነው። የመረዳት ችሎታ ነው። እንዲሁም ደግሞ ኮንሴፕትን የመረዳት ችሎታ ነው። ፕላስ ደግሞ ምንድነው? ቲንክ ኮንስትራክቲቭሊ በደንብ የማሰብ የማሰላሰል ችሎታን የሚጠይቅ ነው ማለት ነው። ፕላስ ደግሞ አፕላይ ሎጂክን እንጠቀማለን ፕሮብለምን ሶልቭ ለማድረግ ማለት ነው። ቨርባል ሪዝኒንግ ላይ የሚሰጠንን ኢንስትራክሽን መከተል ይኖርብናል። ፕላስ ደግሞ አንደርስታንድ ሌተር ሲኩዌንሶችንም መረዳት ይኖርብናል። ድሮ ኮንክሉዥን ማጠቃለያ መስጠት ይኖርብናል። ፍሮም ሊሚትድ ኢንፎርሜሽን የሚሰጠን ኢንፎርሜሽን በጣም የተገደበ ነው። ከዛ ውስጥ ግን ኮንክሉዥን ማውጣት ይኖርብናል ማለት ነው። ቨርባል ሪዝኒንግ ላይ ቨርባል ሪዝኒንግ ላይ ኦድ የሆነውን ወርድ ግሩፕ ውስጥ የተለየውን ቃልም ማውጣት ይኖርብናል ማለት ነው። እሺ ቨርባል ሪዝኒንግ ሲባል ሁለት አይነት ነገር ነው የምትጠየቁት። አንደኛው አናሎጂ ነው። ሁለተኛው ደግሞ ሪዲንግ ኮምፕሬሽን ነው። ሪዲንግ ኮምፕሬሽን የምንለው ፓሴጅ ይሰጣችኋል። ከፓሴጅ ውስጥ የሚወጡትን ጥያቄዎች እንዲሁም ደግሞ ቮካብለሪዎችን መመለስ ነው። አናሎጂ የምንለው ደግሞ ኮሪስፖንዳንስ ማለት ነው። ሁለት ጥንድ የሆኑ ወርዶች ይሰጡናል። እነዛን ጥንድ ወርዶች ያላቸውን ግንኙነት ሪሌሽንሺፓቸውን ከለየን በኋላ ከዛ ጋር ተመሳሳይ የሆነውን ምርጫ ላይ እንመርጣለን ማለት ነው። እሺ ለምሳሌ እዚህ ጋር ተመልከቱ። ኢንስትሩመንት ኤንድ ሜጀርመንት። እዚህ ጋር ኢንስትሩመንት እና ሜጀርመንት፣ የመጀመሪያው ኢንስትሩመንት ነው። ሁለተኛው ደግሞ ምንድነው? ሜጀርመንት ነው። ዛት ሚንስ ምንድነው? ሜጀርመንት ሲባል የመጀመሪያው መሳሪያው አለ፣ ሁለተኛው ደግሞ የሚለካው ነገር አለ ማለት ነው። ለምሳሌ እዚህ ጋር ሉክ ቴርሞሜትር ቴምፕሬቸር ይላል። ቴርሞሜትር ኢንስትሩመንት ነው። ቴምፕሬቸር ደግሞ የሚለካው ነገር ነው። ቴምፕሬቸር በቴርሞሜትር ይለካል ማለት ነው። ስለዚህ አሁን እነዚህ ጥንድ ወርዶች ግንኙነታቸው ምንድነው? የኢንስትሩመንት እና የሜጀርመንት ነው። መጀመሪያ መሳሪያው አለ፣ በዛ መሳሪያ ደግሞ ሁለተኛውን የተቀመጠውን ወርድ ሁለተኛውን እንለካለን ማለት ነው። ሶ ጥያቄ ላይ ምንድነው? ልክ የእንደዚህ አይነት ሪሌሽን ያለው ነው ምርጫው ላይ የምትመርጡት ማለት ነው። ሶ ለምሳሌ አሁን እዚህ ጋር ለምሳሌ ይሄኛው ትክክል አይደለም። አኒሞሜትር ዊንድ ቬን የሚለው ልክ አይደለም ማለት ነው። ምክንያቱም አኒሞሜትር ኢንስትሩመንት ነው፣ ዊንድ ቬንም ኢንስትሩመንት ነው። አኒሞሜትር ማለት የንፋስን ፍጥነት መለኪያ ነው። ዊንድ ቬን ደግሞ የንፋስን አቅጣጫ መለኪያ ነው። ሶ አሁን በዚህኛው ቴርሞሜትር ቴምፕሬቸር በሚለው ወይ ደግሞ ኢንስትሩመንት ሜጀርመንት በሚለው ሪሌሽንሺፕ ይሄኛው ትክክል አይደለም ማለት ነው። ሌላኛው እዚህ ጋር ባሮሜትር እና ፕሌዥር ሉክ ይሄኛውም ልክ አይደለም ማለት ነው። ባሮሜትር ማለት ምንድነው? ባሮሜትር ማለት ፕሬዠር የሚለካ መሳሪያ ነው። ይሄ ፕሌዥር ደግሞ ደስታ ማለት ነው። ምናልባት ይሄኛው ፕሬዠር ከሆነ ሊሆን ይችላል። ፕሬዠር ከሆነ ግን ፕሌዥር ማለት ደስታ ነው። ሶ ባሮሜትር ደስታን አይለካም፣ ትሬዠርን ነው የሚለካው። ሶ አሁንም በዚህ ሪሌሽን መሰረት ኢንስትሩመንት ሜጀርመንት በሚለው ሪሌሽን መሰረት አሁን ይሄኛው ትክክል አይሆንም ማለት ነው። ሌሎቹ ግን ኦዶሜትር ስፒድ፣ ኦዶሜትር ስራው ምንድነው? ስፒድ መለካት ነው። ስለዚህ ይሄ ኢንስትሩመንት ነው፣ ይሄ ደግሞ ሜጀርመንት የሚለካው ነገር ነው ማለት ነው። ሶሪ ሌላ እዚህ ጋር ስኬል ብሎ ሌንግዝ ይለናል። ስኬል ሚዛን ለማለት ነው። ሌንግዝ ደግሞ ርዝመት ነው። ስለዚህ ሚዛን ርዝመት፣ በሚዛን ርዝመት አይለካም። ሶ ይሄ ሪሌሽንሺፕ አሁንም ትክክል አይደለም፣ ኤክስ ነው ማለት። ባላንስ ማስ፣ ባላንስ አሁንም ሚዛን ነው፣ ማስ ደግሞ መጠነ ቁስ ነው። ስለዚህ ይሄኛው ትክክል ነው ማለት ነው። በባላንስ ማስን እንለካለን። አሜትር ከረንትን ይለካል፣ ይሄም ትክክል ነው። ስክሪው ጌጅ ቲክነስን ይለካል፣ ትክክል ነው። ሬን ጌጅ ሬንን ይለካል።
ሃይግሮሜትር ሁሚዲቲን ይለካል። ሴስሞግራፍ እርዝኩዌክን ይለካል። ስለዚህ ሪሌሽንሺፑን መለየት ነው። መጀመሪያ ላይ የሚሰጠን ወርድ አለ። ሪሌሽንሺፑን መለየት አለብን። ከዛ በኋላ ከዛ ሪሌሽንሺፕ ጋር ከዛ ዝምድና ጋር የሚገናኘውን ምርጫው ላይ እንመርጣለን ማለት ነው። ሌላ ለምሳሌ አሁንም ሪሌሽንሺፕ ለምሳሌ ኳንቲቲ ኤንድ ዩኒት። የመጀመሪያው ኳንቲቲ ነው፣ የሚለካ ነገር ነው። ሁለተኛው ዩኒት አሃድ ነው ማለት ነው። ለምሳሌ ሌንግዝ፣ የሌንግዝ አሃድ ምንድነው? ሜትር ነው። የማስ አሃድ ምንድነው? ኪሎግራም ነው። ይሄ ኳንቲቲ እና ዩኒት ሪሌሽንሺፕ ነው። የኳንቲቲ እና የዩኒት ዝምድና ነው ማለት ነው። እዚህ ጋር ደግሞ ሲመጣ ኢንዲቪዥዋል እና ግሩፕ፣ ግለሰብ እና ቡድን ማለት ነው። የቡድን እና የግለሰብ ግንኙነት። እዚህ ጋር አሁን ለምሳሌ ሴለር መርከበኛ ማለት ነው። ክሪው መርከበኞች ማለት ነው። አንድ ብቻ ከሆነ ግለሰብ ከሆነ ሴለር እንለዋለን። ነገር ግን ብዙ ከሆነ ደግሞ ምን እንላለን? ክሪው መርከበኞች። እሺ ሌላ ደግሞ አኒማል ኤንድ ያንግ ዋን። አኒማል እና ያንግ ማለት ልጅ ሆኖ ማለት ነው። ለምሳሌ ካው አኒማል ነው። ካው ማለት ላም ነው። ካልፍ ማለት ጥጃ ማለት ነው። ስለዚህ ያንግ ነው ማለት ነው። ትልቅ ከሆነች ላም እንላታለን። ግን ገና እንደተወለደች አካባቢ ከሆነ ደግሞ ምን ትባላለች? ካልፍ ትባላለች። ስለዚህ ይሄ የአኒማል እና ያንግ ሆነው ገና ልጅ እያሉ ስያሜያቸውን ያሳየናል ማለት ነው። እሺ ሌላ እዚህ ጋር ሜል ኤንድ ፊሜል። የመጀመሪያው ሜል ቀጥሎ ፊሜል ማለት ነው። እዚህ ጋር አሁን ሆርስ እና ሜር ይላል። ሆርስ ማለት ፈረስ ነው። ሜር ደግሞ ሴት ፈረስ ማለት ነው። ሆርስ የሚለው ለሴትም ለወንድም የተሰጠ ስያሜ ነው። ሴትም ሆነች ወንድ ፈረስ ያው ፈረስ ነው የምትባለው። ሜር ግን ሴት ፈረስ ነች። አሁን እዚህ ጋር ያለው ሪሌሽንሺፕ አሁን በዚህ መሰረት ይሄ ልክ አይደለም ማለት ነው። ነገር ግን ለምሳሌ እንደዚህ ብል ማን ከዛ ውሜን ማንና ውሜን ብል ማን ውማን ሉክ ይሄ ወንድ ነው፣ ይሄኛው ሴት ነው። ስለዚህ አሁን ይሄ የሜል እና የፊሜል ሪሌሽንሺፕ አለው ማለት ነው። ሌላ ኤግዛምፕል ለምሳሌ ልውሰድ። ሰን እና ዳውተር። ለምሳሌ ሰን ወንድ ልጅ ማለት ነው። ዳውተር ደግሞ ሴት ልጅ ነው። ልክ እንደዚህ አይነት ሪሌሽንሺፕ የነዚህ ሪሌሽንሺፕ ምንድነው? የሜል እና የፊሜል ሪሌሽንሺፕ ነው ያላቸው ማለት ነው። ሌላው ኢንዲቪዥዋል ኤንድ ክላስ። ኢንዲቪዥዋል ግለሰብ ነው። ክላስ ደግሞ ምድቡ ነው። ኢንዲቪዥዋል ማለት አንድ የሆነ ነገር ነው። ክላስ ደግሞ ምንድነው? ምድቡ ነው ማለት ነው። ለምሳሌ ሊዛርድ ኢንሽላሊት ምን ውስጥ ነው የምትመደበው? ሪፕታይል ተሳቢ እንስሳ ውስጥ ትመደባለች ማለት ነው። ስለዚህ እዚህ ጋር ሊዛርድ ኢንዲቪዥዋል አንድ ነገር ነው። ከዛ ምድቧ ደግሞ ምን ውስጥ ነው? ሪፕታይል ተሳቢ ውስጥ ነው ማለት ነው። ስለዚህ ይሄ የኢንዲቪዥዋል እና የክላስ ግንኙነት ይሆናል። ኢንዲቪዥዋል ኤንድ ዲዌሊንግ ፕሌስ። አሁንም ኢንዲቪዥዋል አለ፣ ከዛ መኖሪያ ቦታው። ዲዌሊንግ ፕሌስ መኖሪያ ቦታው። ለምሳሌ ዶግ የሚኖርበት ቦታ ምን ይባላል? የሚያድርበት ምናምን ምን ይባላል? ከነል ይባላል። ዶግ ሊቭስ ኢን ከነል ውስጥ ነው ማለት ነው። ይሄ ደግሞ ምንድነው? አንድ የሆነ ነገር አለ፣ ከዛ ቀጥሎ ደግሞ መኖሪያ ቦታ አለ። ሪሌሽንሺፓቸው ይሄ ነው ማለት ነው። ሌላ ለምሳሌ ሞናስትሪ። ሞንክ የት ውስጥ ይኖራል? ሞናስትሪ ውስጥ ይኖራል ማለት ነው። ሞንክ ማለት ቀሲስ፣ ሞናስትሪ ደግሞ ገዳም ውስጥ የሚኖሩ ምንድናቸው? ስም አላቸው። ቄስ ኦር ደግሞ የሆነ ቀሳውንት፣ ብቻ ስሙ ጠፋብኝ። ሉክ እዚህ ጋር እንትን ውስጥ ገዳም ውስጥ የሚኖሩ አሉ፣ ስም አላቸው ማለት ነው። ስለዚህ እነሱ ሞንክ ይባላሉ በእንግሊዘኛ ሞንክ ነው። ከዛ መኖሪያቸው ደግሞ የት ነው? ሞናስትሪ ውስጥ ነው ማለት ነው። ይሄ የመጀመሪያው ከሁለተኛው ጋር ግንኙነቱ ምንድነው? በመኖሪያ ቦታ ነው ማለት ነው ሪሌሽንሺፓቸው። እሺ ስምንተኛው ደግሞ ስተዲ እና ቶፒክ። ስቶዲ ማለት ጥናት ነው። ቶፒክ ደግሞ ርዕስ ነው።
ሶ አሁን እዚህ ጋር ለምሳሌ ኦሪንቶሎጂ በርድ፣ ኦሪንቶሎጂ ስለምን ያጠናል? ስለ በርድ። ኦሪንቶሎጂ ስለ በርድ ያጠናል ማለት ነው። ሶ ግንኙነቱ ምንድነው? ጥናትና ቶፒክ ነው ማለት ነው። የሚያጠናው ነገር በዛ ነው ሪሌሽንሺፓቸው። እዚህ ጋር ደግሞ ወርከር ኤንድ ቱል። ወርከር ማለት ሰራተኛ ነው። ቱል ደግሞ መሳሪያው ነው። ሰራተኛው የሚጠቀመው መሳሪያ ማለት ነው። ሉክ እዚህ ጋር ብላክ ስሚዝ ማለት ቀጥቃጭ ማለት ነው። ብረት ቀጥቃጭ። አንቪል፣ አንቪል ደግሞ ቱል ነው። ይሄ ብረት የሚቀጠቅጥ ሰራተኛው ነው። አንቪል ደግሞ መሳሪያው ነው። ሶ ብላክ ስሚዝ ማለት ብረት የሚቀጠቅጡ ናቸው። አንቪል ደግሞ መሳሪያው የሚቀጠቅጡበት መሳሪያ ማለት ነው። አንቪል የምንለው ብረቱን የሚቀጠቅጡበት መሳሪያ ነው። ቱል መሳሪያና አክሽን ድርጊት፣ መሳሪያና ድርጊት። ለምሳሌ ኒድል መሳሪያ ነው። ድርጊቱ የሚሰራው ነገር ምንድነው? ሲው መስፋት። ሶ መርፌ ስራው ምንድነው? ጨርቅ መስፋት ነው። ስለዚህ የቱልና እንዲሁም ደግሞ የሚያከናውኑት ነገር ግንኙነት ነው ማለት ነው። ሌላ ደግሞ ወርከር እና ወርኪንግ ፕሌስ። ወርከር አለ ሰራተኛ፣ ከዛ ወርኪንግ ፕሌስ የሚሰራበት ቦታ። ሼፍ የት ነው የሚሰራው? ኪችን ውስጥ ነው የሚሰራው። ስለዚህ ሼፍ የምንለው ምግብ ሰራተኛ ነው፣ ወርከር ነው ማለት ነው። የት ነው ወርኪንግ ፕሌሱ ደግሞ የት ነው? ኪችን ነው ማለት ነው። እሺ ሌላኛው ወርከር ኤንድ ፕሮዳክት ነው። ወርከር ኤንድ ፕሮዳክት ለምሳሌ ማሶን፣ ማሶን ማለት ግንበኛ ነው። ወል ማለት ግድግዳ መገንባት ነው። ወል ግድግዳ። ስለዚህ ወርከር እና ከዛ ፕሮዳክት ውጤቱ። ወርከሩ ለምሳሌ ማን ነው? ማሶን ግንበኛ ነው። ውጤቱ ደግሞ ግድግዳውን መገንባት ነው ማለት ነው። እሺ ሌላ ደግሞ ፕሮዳክት ምርትና ሮ ማቴሪያል የሚያስፈልገው ነገር፣ ምርትና የሚያስፈልገው ነገር ግብአቱ ማለት ነው። ለምሳሌ በተር ቅቤ ግብአቱ ምንድነው? ሚልክ ወተት ነው ማለት ነው። ሶ የሁለቱ ግንኙነት ምንድነው? ምርትና ግብአት ነው ማለት ነው። ፓርት ክፍል፣ ኦል ሙሉ ማለት ነው። ለምሳሌ ሩም እና ዊንዶው። ሩም ምንድነው? ሙሉ ነገር ነው። ዊንዶውሳ የሩም የሆነ ፓርቱ ነው። ስለዚህ ዊንዶው ኢዝ ኤ ፓርት ኦፍ ሩም ነው ማለት ነው። የሩም ክፍል ነው ዊንዶው የምንለው። ሶ ሩም የምንለው ኦል ነው። ዊንዶው ደግሞ ፓርት የዛ ክፍል ነው። ሩም የዊንዶው ዊንዶው የሩም ክፍል ነው ማለት ነው። አንዱ ፓርት ይሆናል። እሺ ቀጥለን ደግሞ ወርድ ኤንድ ሲኖኒም ይሄም አለ ማለት ነው። ቃሉ አለ። ኦኬ እዚህ ጋር ወርድ ኤንድ ኢንተንሲቲ፣ ወርድ እና ኢንተንሲቲ ምን ያክል ወርዱ ምን ያክል ዲግሪው ምን ያክል ከፍ ያለ ነው። ለምሳሌ አንገር ቁጣ ነው። ሬንጅ ደግሞ መናደድ ነው። ሁለቱም ቁጣ ናቸው፣ አንገርም ሬንጅም። ግን ይሄ ሬንጅ መናደድ ነው። ኢንተንሲቲ ወይም ዲግሪው ከፍ ያለ ነው ማለት ነው። ከፍ ያለ ቁጣ ነው። አንገርን ደግሞ መቆጣት ነው። መቆጣት መናደድ ተመሳሳይ ናቸው ሀሳባቸው፣ ግን ይሄኛው ደግሞ ትንሽ ዲግሪው ከፍ ያለ ነው ማለት ነው። ሶ ወርድ እና ሲኖኒም ተመሳሳይነት፣ ብሌንድ ሚክስ። ለምሳሌ እነዚህ ወርዶች ተመሳሳይ ናቸው፣ መቀላቀል ማለት ነው። ሌላው ወርድ እና አንቶኒም ወርድ ተቃራኒ ማለት ነው። ግንኙነታቸው ምንድነው? እዚህ ጋር ለምሳሌ አታክ ዲፈንድ፣ አታክ ማጥቃት ነው። ዲፈንድ ደግሞ መከላከል ነው። ሶ የሁለቱ ግንኙነት ምንድነው? አንቶኒም ነው ማለት ነው። እዚህ ጋር ሲኖኒም ነው፣ እዚህ ጋር ደግሞ አንቶኒም ነው ማለት ነው። ሌላው ወርዚ ኦፍ ኖቲስ። እሺ አሁን እዚህ ጋር ጥያቄዎችን ይጠይቀናል ማለት ነው። ሶ ጥያቄው ለምሳሌ እዚህ ጋር ቾክ ኤንድ ብላክቦርድ። መጀመሪያ የዚህን የሁለቱን ግንኙነት ማወቅ አለብን፣ ሪሌሽንሺፑ። ከዛ ከዚህ ጋር የሚመሳሰል ከኤ እስከ ኢ ውስጥ እንመርጣለን ማለት ነው። ቾክ ለምንድን ነው የሚያገለግለው? ብላክቦርድ ላይ ለመጻፍ ነው። ሶ የመጀመሪያው ሁለተኛው ላይ ለመጻፍ ነው ማለት ነው። ግንኙነታቸው ይሄ ነው። የመጀመሪያው አለ፣ ቀጥሎ ያለው አለ። ሶ የመጀመሪያው ሁለተኛው ላይ ለመጻፍ የሚያገለግል ነው። ሶ በዚህ መሰረት የቱ ይሆናል ማለት ነው? ኢንክ ፔፐር ይሆናል ማለት ነው። ኢንክ ማለት የእስክሪብቶ ቀለም ነው። እሱ ለምን ያገለግላል? ፔፐር ላይ ለመጻፍ። ሌሎቹ ታይፕ ፔንት አይሆንም። ቴብል እና ቼርም እንደዚህ አይነት ግንኙነት የላቸውም። የመጀመሪያው ሁለተኛው ላይ ለመጻፍ አይነት ግንኙነት መኖር አለበት። ፔፐር ኢንክ ይሄ ተዟዙሯል። ዶር ማለት ሃንድል ማለት መያዣው ነው። ዶር በር ነው። ሃንድል ደግሞ
እጀታው ማለት ነው መያዣው። ሶ መልሳችን ምን ይሆናል? ኢንክ ፔፐር ይሆናል ማለት ነው። እሺ ይሄኛው ትንሽ እንትን ስለሚፈልግ ኮሬክሽን ይፈልጋል። እሺ ሌላኛው ደግሞ እዚህ ጋር የምንጠየቀው ምንድን ነው? ኦድ የሆነውን መለየት። ከተሰጠን ግሩፕ ውስጥ ኦድ የሆነውን እንለያለን። እሺ እዚህ ጋር ሉክ ኩርድ፣ በተር፣ ኦይል፣ ቺዝ፣ ክሬም። ይሄ ኩርድ ማለት ምንድን ነው? እርጎ ማለት ነው። ይሄ እርጎ ነው። እርጎ ይሆናል። ይሄ ቅቤ ነው። ይሄ ኦይል የምታውቁት ነው። ይሄ አይብ ማለት ነው። ክሬም። ስለዚህ ይሄ እርጎ፣ ቅቤ፣ አይብ፣ ክሬም ከወተት ነው የሚሰራው። ኦይል ግን ከወተት ጋር ምንም አይገናኝም። ሶ የተለየው ማን ነው? ኦይል የሚለው ነው ማለት ነው። እሺ እዚህ ጋር ደግሞ እዚህ ጋር ሮዝ፣ ሎተስ፣ ማሪጎልድ፣ ሊሊ፣ ቱሊፕ እነዚህ ደግሞ ሁሉም የአበባ አይነቶች ናቸው። ልዩነታቸው ምንድን ነው? ሉክ ይሄ ሎተስ የሚለው ውሃ ውስጥ ነው የሚበቅለው። ሌሎቹ ግን መሬት ላይ ነው። ይሄ ውሃ ውስጥ ነው። ሌሎቹ ደግሞ መሬት ላይ ነው። ሶ የተለየው ይሄ ውሃ ውስጥ ስለሆነ ቢ ይሆናል ማለት ነው መልሳችን። እሺ ቀጥሎ አሁንም የተለየውን እናውጣ። እዚህ ጋር ተመልከቱት። ማትማቲክስ ይላል። በማትማቲክስ ስር ምን አለ? አርትሜቲክ አለ፣ ትሪጎኖሜትሪ አለ፣ አልጀብራ አለ፣ ጂኦሜትሪ አለ። ሁሉንም አጠቃሎ የሚይዘው ማትማቲክስ ነው። ሌሎቹ ብራንች ናቸው፣ ቅርንጫፍ ናቸው። ሶ የተለየው ማን ነው? ዋናው አባታቸው ማትማቲክስ የሚለው ነው ማለት ነው። ቡክ፣ ፔፐር፣ ፔንስል፣ ፔን፣ ሻርፕነር። ሉክ እዚህ ጋር ቡክ ለማንበብ ነው። ሌሎቹ ግን የመጻፊያ መሳሪያዎች ናቸው። ፔፐርም ለመጻፍ ነው፣ ፔንስልም ለመጻፍ ነው፣ ፔንም ለመጻፍ ነው። ሻርፕነር መቅረጫ ማለት ነው፣ እሱም ለመጻፍ ነው። ሶ እዚህ ጋር የተለየው ማን ይሆናል? ቡክ ይሆናል ማለት ነው። እሺ ቀጥሎ ያለው ኤግዛምፕል ካሮት፣ ፖታቶ፣ ቶማቶ፣ ጊንገር፣ ቤት ሩት። እዚህ ጋር ሉክ የተለየው ማን ነው? ሶ አሁንም የተለየውን ነው የምንፈልገው። ሶ የተለየው ማን ነው? ቶማቶ። ለምንድን ነው የተለየው ቶማቶ? ሌሎቹ ከመሬት በታች ነው የሚያድጉት ማለት ነው። ካሮትን ብትሉት ከመሬት በታች ነው የሚያድገው። ሌሎቹ ሁሉ ፖታቶም፣ ድንችም ከመሬት በታች ነው የሚወፈረው የሚያድገው ማለት ነው። ይሄኛውም ከመሬት በታች ናቸው። ቶማቶ ግን አበብ ዘእርዝ ነው፣ ከመሬት በላይ ነው ማለት ነው። ሶ የተለየው ማን ነው? ቶማቶ የሚለው ነው ማለት ነው። እሺ ሌላኛው ሌተር ክላሲፊኬሽን ነው። ሌላው የምትጠየቁት ደግሞ ሌተር ክላሲፊኬሽን ትጠየቃላችሁ ማለት ነው። In these types of you identify alphabet or group of alphabets that are different from the other given terms. አሁንም ከሌላው የሚለየውን እዚህ ጋር ትመርጣላችሁ ማለት ነው። እሺ ይሄን ለመስራት ከኤ እስከ ዜድ ግዴታ መጻፍ አለባችሁ መጀመሪያ። ኤ ቢ ሲ ዲ ኢ ኤፍ ጂ ኤች አይ ጄ ኬ ኤል ኤም ኤን ኦ ፒ ኪው አር ኤስ ቲ ዩ ቪ ደብሊው ኤክስ ዋይ ዜድ። ሶ 26ቱንም ፊደሎች በዚህ መንገድ ትጽፋላችሁ። ሶ አሁን አንደኛው ላይ እስኪ የተለየውን እናውጣ። ኬኤል ተመልከቱ እዚህ ጋር ኬኤል። እሺ ቀጥሎ ደግሞ ኦፒ ደግሞ ሉክ ኦፒ ተከታታይ ናቸው እንዳለ። ኬኤል ኦፒ ተከታታይ ነው። እሺ አሁንም ኤሲ ይላል። ኤሲ ግን ዘለለ እዚህ ጋር ሉክ አንድ ፊደል ዘለለ። እሺ ሌላ ደግሞ ኤንኦ ይሄም ተከታታይ ነው። እሺ ደብሊው ኤክስም ተከታታይ ነው። ሶ ይሄ ነው ብቻ ነው የዘለለው። ኤሲ ብሎ ዘለለ ማለት ነው። ስለዚህ የተለየው ይሄ ይሆናል፣ ኤሲ የሚለው ይሆናል ማለት ነው። እሺ ሁለተኛው ላይ ኢቪ ሉክ አሁን ኢ እዚህ ጋር ነች።
እሺ ኢቪ ብሎኛል። ኢ እዚች ጋር ነች፣ ቪ ደግሞ እዚች ጋር ነች። ሉክ ኢ ከመጀመሪያው ምን ያክል ፊደል ይርቃል? ኤ ቢ ሲ ዲ 4 ፊደል ይርቃል። እሺ ቪ ደግሞ ከመጨረሻው ስንት ፊደል ይርቃል? 1 2 3 4 4 ፊደል ይርቃል። እሺ አሁን ኢቪን አየን። ዜድ ኤን ደግሞ እኔ እሺ ዜድ ኤን ስናይ ደግሞ እዚህ ጋር ዜድ ኤ ዜድ እዚህ ጋር ነው፣ ኤ እዚህ ጋር ነው። ሁለቱም የመጀመሪያ ናቸው ማለት ነው። የመጀመሪያ ናቸው። እሺ አሁንም እንቀጥል። አሁን ሲኤክስን ደግሞ ስናየው ሲኤክስን ሲ ሶስተኛ ላይ ነው የሚገኘው፣ ኤክስም ሶስተኛ ላይ ነው የሚገኘው። ስለዚህ ይሄም ትክክል ነው ማለት ነው። ሶስተኛ ላይ። እሺ ቀጥለን ዲዩን እንመልከት ደግሞ ዲ እዚህ ጋር ነው፣ ዩ እዚህ ጋር ነው። ዲ ማለት ከመጀመሪያው አራተኛው ላይ ይገኛል። ዲ ከመጀመሪያው አንፃር አራተኛው ላይ። ዩ ደግሞ ከመጨረሻው ስንተኛ ላይ ነው? 1 2 3 4 5 6ኛ ላይ ነው። ይሄኛው የተለየ ነው ማለት ነው። ምክንያቱም ሌሎቹ ከመጀመሪያና ከመጨረሻ ስንቆጥር እኩል ላይ ነው ያሉት። እሺ ዋይ ቢን ተመልከቱ ደግሞ እሺ ዋይ ማለት ከመጨረሻው ሁለተኛ ላይ ነው ያለው። ቢ ከመጀመሪያው ሁለተኛ ነው ያለው። ስለዚህ ከመጀመሪያና ከመጨረሻ የሚገኙት እኩል ላይ ነው። ሌሎቹ ከመጀመሪያና ከመጨረሻ ስንቆጥር እኩል ቦታ ነው የሚገኙት። ግን ማን ሲቀር? ይሄኛው ሲቀር ማለት ነው። ዲዩ ግን ስናየው ዲ ማለት ከመጀመሪያው አራተኛ ላይ ነው። ዩ ደግሞ ከመጨረሻው 6ኛ ላይ ነው። ሌሎቹ ግን ተመሳሳይነት አላቸው። ከመጀመሪያና ከመጨረሻ የሚገኙበት ነገር ተመሳሳይ ነው። ኢቪን ብናይ ለምሳሌ ኢን እና ቪን ብናይ ሉክ ኢ እና ቪን ብናይ ኢ ማለት ከመጀመሪያው ስንተኛ ላይ ነው? 5ኛ ላይ ነው። ቪንም ተመልከቱት ከመጀመሪያው 5ኛ ላይ ነው። ዜድ ኤን ብታዩት ዜድ ማለት መጨረሻው ላይ እና ኤ ደግሞ መጀመሪያ ላይ። ስለዚህ መጀመሪያ ላይ ናቸው። ኤ ከመጀመሪያው መጀመሪያ ነው። ዜድ ከመጨረሻው መጀመሪያ ነው። መጀመሪያ ማለት ነው። ሲኤክስ ሲ ማለት 3ኛ ላይ ነው። ኤክስም ከመጨረሻ 3ኛ ላይ ሶስተኛ ማለት ነው። ተመሳሳይ ነው ማለት ነው። ዋይ ቢን ደግሞ ስትመለከቱት ዋይ ማለት ሁለተኛ ነው። ቢም ሁለተኛ ነው። ሁለተኛ ማለት ነው። የተለየው ዲዩ የሚለው ነው ማለት ነው። እሺ ሶስተኛው ላይ ተመልከቱ። አሁንም ከኤ እስከ ዜድ መጻፍ አለብኝ። ኤ ቢ ሲ ዲ ኢ ኤፍ ጂ ኤች አይ ጄ ኬ ኤል ኤም ኤን ኦ ፒ ኪው አር ኤስ ቲ ዩ ቪ ደብሊው ኤክስ ዋይ ዜድ። እሺ ሶስተኛው ኤ የተለየ ነው። እሺ ቢ እንመልከት። ቢ ሲ ዲ ተከታታይ ናቸው። ሉክ ቢ ሲ ዲ ተከታታይ ናቸው። ደብሊው ኤክስ ዋይ ተከታታይ ናቸው ማለት ነው። ፒ ኪው አር አሁንም ተከታታይ ናቸው ማለት ነው። ኤፍ ጂ ኤች ተከታታይ ናቸው። ነገር ግን ኬኤምኤንን ተመልከቱት። ኬ እዚህ ጋር አለ፣ ኤምኤን ኤልን ዘለለ ማለት ነው። ይሄ የተለየ ነው ማለት ነው። እሺ አሁንም ፒዩ ይላል፣ ኤኦ አይዜድ ኬአይ ኤልኢ። ይሄ ደግሞ ምንድን ነው? ይሄ ደግሞ ለምሳሌ እዚህ ጋር ኤኦ አሁን የተለየው ይሄ ነው። ምክንያቱም ሁለት ቫውሎች አሉት። ኤም ቫውል ነው፣ ኦም ቫውል ነው። እዚህ ጋር ግን ፒዩ ቫውሉ አንድ ነው። አይዜድ ቫውሉ አንድ ነው፣ አይ ብቻ። ኬአይ ቫውሉ አንድ ነው፣ አይ ብቻ። ኤልኢ ቫውሉ አንድ ነው፣ ኢ ብቻ ነው። ስለ ኤኦ ግን ሁለቱም ቫውል ናቸው። ሌሎቹ አንዳንድ ቫውል ነው ያላቸው። ይሄኛው አንድ ቫውል ብቻ ነው ያለው። የተለየው ኤኦ የሚለው ይሆናል ማለት ነው። እሺ እዚህ ጋር ማብራሪያ ነው። አሁንም ሪሌሽንሺፕ ቤዝድ ኦን ስሞል ኢንድ ካፒታል ሌተር። አሁንም የተለየውን እናወጣለን።
እዚህ ጋር ቢዲኢ ሶ አሁን እዚህ ጋር እስኪ የተለየው ማን ነው? እሺ የተለየው ማን ነው? ሲ ነው። ምክንያቱም ኢች ፔር ኤክሴፕት ሲ ኮንሲስትስ ኦፍ ካፒታል ሌተር ኢን ዘ ቢጊኒንግ መጀመሪያ ላይ ካፒታል ሌተር አለ ፎሎውድ ባይ ቱ ስሞል ሌተር ቀጥሎ ደግሞ ምን አለ? ቱ ስሞል ሌተር አለ። ሲ ላይ ግን ይለያል። አሁን ለምሳሌ ኤ ላይ ተመልከቱት። ካፒታል ከዛ ስሞል ነው ያለው። ካፒታል ከዛ ስሞል ነው ያለው። ካፒታል ከዛ ስሞል ነው። ካፒታል ከዛ ስሞል ነው። ሲ ላይ ሳ ምንድነው? ስሞል መጀመሪያ ላይ ስሞል መጣ፣ ከዛ ካፒታል መጣ። ሶ የተለየው እሱ ይሆናል ማለት ነው። ቀጥሎ ደግሞ ስድስተኛው ላይ አሁንም የተለየውን ትመርጣለን። አሁንም የተለየው ቢ ነው። ለምን? ሂር ኤክሴፕት ቢ ኦል አዘር ግሩፕ ኮንሲስት ኦፍ ስሞል ሌተር ኢን ቢትዊን ቱ ካፒታል ሌተር። ምንድነው? ሌሎቹን ተመልከቱ። ካፒታል ዳርና ዳር ላይ ካፒታል መሃል ላይ ስሞል አለ። እዚህም ጋር ከዳርና ከዳር ካፒታል መሃል ላይ ስሞል፣ ካፒታል ካፒታል ከዛ መሃል ላይ ስሞል ነው። ካፒታል አለ ካፒታል አለ መሃል ላይ ስሞል አለ። ነገር ግን ቢ ላይስ ስሞል ሌተር ካፒታል ካፒታል ነው። ሶ እሱ የተለየ ነው ማለት ነው። ቀጥሎ ደግሞ ሲ ላይ አሁንም ሰባተኛው ላይ ደግሞ ይሄኛው የተለየ ነው። ለምን? ኦል አዘር ግሩፕስ ኮንሲስት ኦፍ ቱ ካፒታል ሌተር ኢን ዘ ቢጊኒንግ። ሌሎቹ መጀመሪያ ላይ ካፒታል ሌተር ይዘዋል፣ ሁለት ካፒታል ሌተር። ከዛ ቀጥሎ ሁለት ስሞል ሌተር። ሶ እዚህ ጋር ለምሳሌ ሁለት ካፒታል ሁለት ስሞል፣ ሁለት ካፒታል ሁለት ስሞል። ይሄኛው የተለየ ነው። ሁለት ካፒታል ሁለት ስሞል፣ ሁለት ካፒታል ሁለት ስሞል። ሲ ላይ ግን ሁለት ስሞል ሁለት ካፒታል ነው። ሶ ተለይቷል ማለት ነው። የመጀመሪያዎቹ መጀመሪያ ላይ ሁለት ካፒታል ከዛ ቀጥሎ ሁለት ስሞል ነው ያላቸው። ይሄኛው ግን መጀመሪያ ሁለት ስሞል ከዛ ሁለት ካፒታል። ሶ ይሄኛው የተለየው ነው ማለት ነው። እሺ ስምንተኛው ላይ ደግሞ የስምንተኛው የተለየው ቃል ይሄ የተለየው ቃል ነው። ለምን? in all other groups every alternate letter is either small or capital but in E two consecutive letters in the beginning are small። አሁን እዚህ ጋር ምንድነው? ስሞል እና ካፒታል ነው ሌሎቹ ላይ እየተፈራረቀ ያለው። ይሄኛው ግን ሁለቱም ስሞል ነው። ሁለቱም ስሞል ነው። መጀመሪያ ላይ ሁለት ስሞል ከዛ ሁለት ካፒታል ነው። ሌሎቹ ላይስ አሁን ለምሳሌ ይሄ ስሞል ካፒታል ስሞል ካፒታል ስሞል ካፒታል፣ እዚህ ጋር ደግሞ ስሞል ካፒታል። ሶ ሌሎቹ ላይ ስሞል ካፒታል ነው። እዚህ ጋር ግን ስሞል ስሞል ነው። ሶ ይሄኛው የተለየ ቃል ነው ማለት ነው። ሶ ይችኛዋ ፓርት የተለየች ነች ማለት ነው። ሌላኛው ደግሞ ሪሌሽንሺፕ ቤዝድ ኦን ቫውል ኤንድ ኮንሶናንት ነው። እሺ ዘጠነኛው ላይ ማነው የተለየው? ይሄኛው የተለየ ነው። ለምን? in all other groups there are vowel in the beginning። ሌሎቹ ላይ መጀመሪያ ላይ ምን አለ? ቫውል አለ። ለምሳሌ እዚህ ጋር ቫውል ይሄ ቫውል ነው፣ የመጀመሪያው ቫውል ነው። አይ የመጀመሪያው ቫውል ነው፣ የመጀመሪያው ቫውል ነው። ግን እዚህ ጋር ኤ ላይስ ምንም አይነት ቫውል የለም። ኤ ላይ there is no vowel። ሶ የተለየው ኤ ነው ማለት ነው። እሺ አስረኛው ላይ አሁንም ደግሞ ይሄኛው የተለየ ነው። ለምን? in each group except ሲ ሲቀር every second letter ሁለተኛው ሌተር ቫውል ነው። ሌሎቹ ላይ ሁለተኛው ሌተር ቫውል ነው። ለምሳሌ ፒ ብሎ አይ ቫውል ነው፣ ዲ ብሎ ኦ ቫውል ነው፣ ቢ ብሎ ዩ ቫውል ነው፣ ሲ ብሎ ኢ ቫውል ነው። እዚህ ጋር ግን ሁለተኛው ቲ ነው። እዚህ ጋር ቲ ሶ ሁለተኛው እዚህ ጋር ቲ ቫውል አይደለም ኮንሶናንት ነው። ሶ የተለየው ሲ ነው ማለት ነው። እሺ 11ኛው ደግሞ የተለየው ይሄኛው ነው። ለምን? in each group except E ከኢ በስተቀር there is only vowel አንድ ቫውል ብቻ ነው ያለው። ነገር ግን ኢ ላይ ስንት ቫውል አለ? ሁለት ቫውል አለ እዚህ ላይ ኦ እና አይ ማለት ነው። ሌሎቹ ላይ አንዳንድ ቫውል ነው ያለው። እዚህ ጋር ኦ ቫውል አለ፣ እዚህ ጋር ኤ ቫውል አለ፣ እዚህ ጋር አይ ቫውል አለ፣ እዚህ ጋር ኤ ቫውል አለ። ሶ አንዳንድ ቫውል ነው የያዙት። ይሄኛው ግን ስንት ቫውል ይዟል? ሁለት ቫውል ይዟል። ስለዚህ ኤ የተለየ ነው ማለት ነው። እሺ ቀጥሎ 12ኛው ላይ እዚህ ጋር ደግሞ የተለየው ይሄኛው ነው። ለምን?
in each group except b ከቢ በስተቀር ሁሉም ሌተሮች ምንድናቸው? ኮንሶናንት ናቸው። ግን ቢ ግን ምንድነው? አንድ ቫውል ይዟል፣ ኦን ይዟል ማለት ነው። ሶ እዚህ ጋር ይሄኛው አንድ ቫውል ይዟል ኦን፣ ሌሎቹ ሁሉም ምንድናቸው? ኮንሶናንት ናቸው። እዚህ ውስጥ ቫውል የለም፣ እዚህ ውስጥ ቫውል የለም፣ ቫውል የለም፣ ቫውል የለም። ሶ ቫውል ያለው ቢ ላይ ብቻ ነው። ሶ እሱ የተለየ ይሆናል ማለት ነው። ሌላኛው ሪሌሽንሺፕ ቤዝድ ኦን ሪፒቲሽን ኤንድ ስኪፒንግ ፓተርን። አሁን ድግግሞሽ በድግግሞሽ እና እንዲሁም ደግሞ ስኪፕ በማድረግ እሺ፣ ለምሳሌ የመጀመሪያው ማነው የተለየው? ሲ ነው። ለምን? ኢን ኦል አዘር ግሩፕስ ሌተር አር ሪፒትድ ኤክሴፕት ኢን ሲ። ሁሉም ላይ ሁለት ሁለት ተደጋግመዋል፣ ሲ ላይ ግን አልተደገመም ማለት ነው። ለምሳሌ ማን አልተደገመም? ቢ እና ሲ አልተደገመም። ሌሎቹ ዲዲ ኢኢ ኤፍ ኤፍ ኬኬ ኤልኤል ኤምኤም ተደጋግመዋል። ፒፒ ኪው አርአር ተደጋግመዋል ማለት ነው። ኤምኤም ኤንኤን ኦኦ ሁሉም ተደጋግመዋል ማለት ነው። ተደጋግመዋል፣ ግን ያልተደገመው ይሄኛው ነው ማለት ነው። እሺ ቀጥሎ 14ኛው ደግሞ የተለየው ማን ነው? 14ኛው ላይ ይሄኛው የተለየ አይኬ ኤልኤን በምን ተለየ? in each group except e ከኢ ውጭ ማለት ነው። one letter has been skipped አንድ ሌተር ተዘሏል። between each letter አንድ ሌተር ኢ ላይ in each group except e ከኢ በስተቀር one letter has been skipped between each letter። እሺ አሁን ለምሳሌ ተመልከቱት። ይሄ ቢዲኤፍኤች ማን ነው የተዘለለው? ቢ ቀጥሎ ሲ ነው የምንለው። ቢ ብለን ቢ ሲ ዲኢ ኤፍ ኤች ነው። ስለዚህ አሁን ሲ ተዘለለ፣ ቀጥሎ ደግሞ ኢ ከተዘለለ፣ ስለዚህ ሲ እና ኢ ተዘሏል ኤ ላይ ማለት ነው። እሺ ቢ ላይ ደግሞ ቢ ላይ ኤ ቢ ሲ ዲ ኢ ኤፍ ጂ ኤች አይ አሁን እዚህ ጋር የተዘለለ። እሺ ሲ ብሎ ኢ ነው ያለው፣ ዲ ተዘሏል። ኢ ብሎ ጂ ነው ያለው፣ ኤፍ ተዘሏል። ጂ ብሎ አይ ነው ያለው፣ ጂ ብሎ ኤች ተዘሏል። አንዳንድ ተዘሏል ማለት ነው። አንዳንድ ተዘሏል። እሺ እዚህ ጋር ደግሞ ኤንፒ አርቲ ኤን ብለን ኤን ከኤን ቀጥሎ ማን ነው? ኦ ነው። ከዛ ኦ ከዛ ፒ ከዛ ኪው ከዛ አር ከዛ ኤስ ከዛ ቲ ነው። ኤን ብሎ ኦ ተዘሏል። ፒ ብሎ ኪው ተዘሏል። አር ብሎ ኤስ ተዘሏል። አንዳንድ ተዘሏል ማለት ነው። ሁሉም ላይ አንዳንድ ተዘሏል። ልክ አንዳንድ ተዘሏል። ዲ ላይ ደግሞ እንመልከት። ኤል ዲ ላይ ደግሞ ኤል ተብሎ ቀጥሎ ምንድን ነው የሚመጣው? ከኤል ቀጥሎ ኤም ነው። ከኤም ቀጥሎ ኤን ኦ ፒ ኪው አር ነው። እሺ ሉክ ኤል ብሎ ኤም ተዘሏል እዚህ ጋር። ከዛ ኤን ብሎ ኦ ተዘሏል። ፒ ብሎ ኪው ተዘሏል። አንዳንድ ተዘሏል ማለት ነው። ኢ ላይስ ምንድን ነው የሆነው? አይ አለ። ከአይ ቀጥሎ ማነች? አይ ጄ ኬ ኤል ኤም ኤን አይ ብሎ ኬ ጄ ተዘሏል። አይ ብሎ እሺ፣ ከዛ ኬ ብሎ ኤል አልተዘለለም። ኤል ከዛ አንድ ተዘሏል። እዚህ ጋር አልተዘለለም። ሶ የተለየው ይሄ ነው ማለት ነው። ኤ ላይም አንዳንድ ተዘሏል። ኤ ላይ ቢ ከዛ ሲ ከዛ ዲ ከዛ ኢ ከዛ ኤፍ ጂ ኤች ቢ ብሎ ማ ተዘለለ? ሲ ተዘለለ። ከዛ ዲ ከዛ ከዲ ቀጥሎ ኢ ተዘሏል። ከኤፍ ቀጥሎ ጂ ተዘሏል። አንዳንድ ተዘሏል ማለት ነው። ያልተዘለለው ኢ ላይ ብቻ ነው። ሶ ኢ ምንድነው? የተለየው ነው ማለት ነው። 15ኛው ኤ የተለየ ነው። እሺ ለምንድን ነው ሪዝኑ? 15ኛው ላይ in all other groups no letter has been repeated but in A the letter R has been repeated። እዚህ ደግሞ ሪፒቲሽን ላይ ነው ማለት ነው። 15ኛው ላይ አር ተደግሟል። እዚህ ጋር አር ሌሎቹ ላይ ምንም አይነት ድግግሞሽ የለም።
ሁሉም ላይ ስታዩ ድግግሞሽ የለም። እዚህ ጋር ደግሞ አር ተደግማለች። ስለዚህ የተለየው ኤ ይሆናል ማለት ነው። እሺ 16ኛው ላይ ደግሞ in all other groups except d ከዲ በስተቀር only two letter have been skipped between third and fourth ሶስተኛው ላይ እና አራተኛው ላይ መልሳችን ዲ ይሆናል ማለት ነው። እሺ እዚህ ጋር ደግሞ ሶስተኛውና አራተኛውን ነው የምታውቁት። ለምሳሌ ኤ ብሎ ምን አለ ቢ ሲ ከዛ ዲ አለ። ስንት ዘለለ? ሁለት ዘለለ። እዚህ ጋር አሁን የመጨረሻውን ሶስተኛውና አራተኛውን ነው የምታውቁት። ቢ ብሎ ኢ አለ። ስለዚህ ከቢ ቀጥሎ ምን አለ? ቢ ሲ ዲ ኢ ስንት ዘለለ? ሁለት ዘለለ። እዚህ ጋር ደግሞ ኤም እና ፒ ኤም ኤን ኦ ፒ ስለዚህ ማንን ሁለት ዘለለ። እዚህ ጋርስ ቲ ብሎ ኢ ቲ ብሎ ኢ በመካከል በጣም ብዙ አለ በመካከል በቲ እና በኢ መካከል። እዚህ ጋርስ ኬ ኤል ኤም ኤን ስንት ዘለለ? ሁለት ዘለለ። ሌሎቹ ላይ ሁለት ነው የተዘለለው። ዲ ላይ ግን ከሁለት በላይ ተዘሏል ማለት ነው። የተለየው ዲ ነው ማለት ነው። ሌላኛው ኮዲንግ ነው። ቨርባል ሪዝኒንግ ላይ ሌላኛው የምትጠየቁት ኮዲንግ ነው ማለት ነው። እሺ የመጀመሪያው ሌተር ኮዲንግ ነው። ምን ይለናል እዚህ ጋር? ይሄኛው ኢዝ ኮድድ እንደዚህ ሆኖ ኮድድ ከሆነ የዚህ ኮድ ምን ይሆናል? ይሄኛው እንደዚህ ከጻፍ ነው። አሁን እዚህ ጋር ተመልከቱ። ኤም ብሎ ኤን አለ። ምክንያቱም ከኤም ቀጥሎ ምንድነው? ኤን ስለሆነ ነው። ኤም ኤን ዋይ ከዋይ ቀጥሎ ዋይ ዜድ ነው የምንለው። ኤስ ብለን ቲ ነው የምንለው። ቲ ብለንስ ቲ ዩ ነው የምንለው። አይ ብለንስ አይ ጄ ነው የምንለው። ኤፍ ብለንስ ኤፍ ጂ ነው የምንለው። ዋይ ብለንስ ዜድ ነው የምንለው። ስለዚህ ቀጥሎ ያለውን መጻፍ ነው ማለት ነው። ስለዚህ ይሄንን ስንጽፈው ምን ይሆናል? ሉክ ኤን አለ ኢ አለ ኤን ኢ ኤም ኢ ኤስ አይ ኤስ ከኤን ቀጥሎ አሁን ኤን ብለን ምንድን ነው የምንለው? ኤን ብለን ኦ ነው የምንለው። ኢ ብለን ኤፍ ነው የምንለው። ኤም ብለን ኤን ነው የምንለው። ኢ ብለን ኤፍ ነው። ኤስ ብለን ኤስ ቲ ነው። አይ ጄ ነው። ኤስ ቲ ነው። ስለዚህ እንደዚህ ይሆናል ማለት ነው። በዚህ መሰረት ይሄኛው እንደዚህ ይሆናል ማለት ነው። ኤስ ብለን እዚህ ጋር ቲ ናት። ኤስ ብለን ቲ ናት። መልሳችን ቢ ነው ማለት ነው። ኦ ኤፍ ኤን ኤፍ ቲ ጄ ቲ። እሺ ቀጥሎ ደግሞ መልሳችን ቢ ነው። ሁለተኛው ላይ ደግሞ ታብ ይላል። ኢዝ ኮድድ አስ ኤስ ዜድ ዲ ኦ። ቲ ወደ ኤስ ሄደ፣ ኤ ወደ ዜድ፣ ፒ ወደ ኦ። ይሄ ደግሞ ግንኙነቱን ማወቅ አለብን። አሁን እዚህ ጋር ኤቢሲዲ እዚህ ጋር ማወቅ አለባችሁ። እዚህ ጋር ኤቢሲዲ መጻፍ ነው በቀላሉ ለመረዳት። ኤቢሲዲ ኢ ኤፍ ጂ ኤች አይ ጄ ኬ ኤል ኤም ኤን ኦ ፒ ኪው አር ኤስ ቲ ዩ ቪ ደብሊው ኤክስ ዋይ ዜድ። እሺ ቲ ብሎ ኤስ። አሁን ቲ ወደ ኤስ ሄደች። ቲ ከማለታችን በፊት ምን እንላለን? ኤስ እንላለን። ሉክ ቲ ከማለታችን በፊት እዚህ ጋር ኤስ ነው የምንለው። እሺ ኤ ከማለታችን በፊት እስከ ኤ ዜድ ነው ያለው ማለት ነው። ፒ ከማለታችን በፊት ምንድን ነው የምንለው? ፒ ከማለታችን በፊት እዚህ ጋር ኦ ነው። ስለዚህ ከኋላ ያለውን ፊት ለፊት ላይ ያለውን ማለት ነው የሆነ ፊደል ከመጥራታችን በፊት በዚህ መሰረት አሁን ኮድ አድርጎ የተባልነው ይሄን ፍሪዝ የሚለውን ነው። ስለዚህ ፍሪዝ የሚለውን ኤፍ ከማለቴ በፊት ምን እላለሁ? ኤፍ እዚህ ጋር ተመልከቱ ኢ ነው የምንለው። ኢ አር ከማለታችን በፊት ኪው ነው የምንለው። ኪው ኢ ከማለታችን በፊት እዚህ ጋር ኢ ከማለታችን በፊት ዲ ነው የምንለው ፊት ለፊት ላይ ያለው።
አሁንም ዲ ካልኩ በኋላ ኢኢ ስለሆነ ማለት ነው። ዜድ ከማለቴ በፊትስ ምንድነው የምለው? ዜድ ከማለቴ በፊት ዋይ ነው የምንለው፣ ፊት ለፊት ነው የምንለው። ኢ ከማለቴ በፊት ዲ ነው የምንለው። ስለዚህ ኢኪውዲዲ ዋይ ዲ ይሆናል ማለት ነው። ሶ መልሳችን ምን ይሆናል? ዲ ይሆናል። ኢኪውዲዲ ዋይ ዲ። ሌላኛው ነምበር ኮዲንግ ነው። ነምበር ኮዲንግ እሺ፣ አሁንም በተመሳሳይ ሉክ ኢፍ ኤ ሰርቴን ላንጉጅ ኤ ኢዝ ኮድድ አስ 1 ኤ 1 ቢ ኢዝ ኮድድ አስ 2 ቢ 2 ኤ በ1 ነው የምትወከለው፣ ቢ በ2 ኤንድ ሶ ኦን። ኤንድ ሶ ኦን ማለት ሲ በ3 ዲ በ4 እያለ ይቀጥላል ማለት ነው። ኤ በ1 ቢ በ2 እያለ ዲ በ4 ኤ እያለ እንደዚህ ይቀጥላል ማለት ነው። ስለዚህ በዚህ መሰረት ይሄ ምን ይሆናል? የዚህ ኮድ ቢ አይ ዲ ዲ አይ ሲ። ቢ ምንድነው እዚህ ጋር እንደምታዩት 2፣ አይሳ አይ እዚህ ጋር 9፣ ዲ እዚህ ጋር 4፣ አሁንም ዲ ስላለ 4፣ አይሳ አይ 9፣ ሲ 3። ሶ በዚህ ይሄ ቁጥር ይሆናል ማለት ነው። ሶ መልሳችን ይሄ ቁጥር ይሆናል 2944993። ሶ በዚህ መንገድ ኮድ ታደርጉታላችሁ። ሌላ ደግሞ ልክ ፔንት ኢዝ ኮድድ አስ 74128 ሉክ ፒ 7 ማለት ነው፣ ኤ 4 አይ 1 ኤን 2 ቲ 8። በዚህ መንገድ ምን ተደረገ? ኮድ ተደረገ። ኤግዜል የሚለው ደግሞ 93596 ኢ በ9 ኤክስ በ3 ሲ በ5 ኤል በ6 ኮድ ተደረገ። ስለዚህ በዚህ መሰረት አክሴፕት የሚለው እንዴት አድርገን ኮድ እናደርገዋለን? እሺ አክሴፕት ኤ እዚህ ጋር እንደምናያት 4 ቁጥር ነች። ሲ የሲ ደግሞ እዚህ ጋር 5 ቁጥር ነው። አሁንም ሲ ስላለ 5። ኢ ደግሞ እዚህ ጋር ኮድ የተደረገችው ኢ በ9 ቁጥር ነው። ፒ ደግሞ በ7 ቁጥር ነው። ቲ በስንት? በ8 ቁጥር ነው። ሶ በዚህ መንገድ ኮድ እናደርገዋለን ማለት ነው። ሶ ቨርባል ሪዝኒንግ ስለ አናሎጂ የምትጠየቁት ጥያቄ ይህንን ይመስላል። ሪዲንግ ኮምፕሬሽን ላይ ብዙ የሚያስቸግራችሁ አይመስለኝም፣ ምክንያቱም ፓሴጅ ነው። ፓሴጅ ይሰጣችኋል። ከፓሴጁ ላይ ቮካብላሪ ትጠየቃላችሁ። ከፓሴጁ ላይ ጥያቄዎችን ትጠየቃላችሁ። ሶ ይሄኛው ብዙ አያስቸግርም። ካስፈለገ ኮሜንት ላይ ጻፉልኝ። ሶ ለዛሬ ያዘጋጀሁላችሁ ቪዲዮ ቨርባል ሪዝኒንግ ስለ አናሎጂ ይሆናል ማለት ነው። ሀሳብ አስተያየታችሁን ኮሜንት ላይ አስታውቁኝ። ይህን ፒዲኤፍ እና ሌሎችን ፒዲኤፎችን የምትፈልጉ ከሆነ ዲስክሪፕሽን ላይ የቴሌግራም ሊንክ አስቀምጥላችኋለሁ። ያንን ሊንክ ነክታችሁ ፒዲኤፉን ማግኘት ትችላላችሁ ማለት ነው። ባይ ባይ።